ስለዚህ መስክር፣ በአፍ መስክር። ሸርሙጣ ነኝ አይደለሁም? ሸርሙጣ ነኝ አይደለሁም? አይደለ እንካ ስማኝ። አንተ ልትል ያሰብከውን እኔ ቀድሜ ልንገርህ። አትንገረኝ፣ አትንገረኝ። አይደለም አንተ ፈጣሪ ሲሰጥክ ፈጣሪ ይሁን ካለው ይሆናል። ገባ? የአንተና የእሳቸው ደረጃ አንድ አይደለም። ይሄን ወቅ አንተ ግለሰብ ነህ፣ ነብይ አይደለም። ፈጣሪ ካለው ግን ይሆናል። አንተ ልትናገር ያሰብከውን ስለገባኝ ነው። አሁን ልክ እንደዚህ አዎ ስንል አሃ ይሄኛው ማስረጃ ከዚህኛው አዲስ ጋር እንደዚህ ልትል ነው። ይሄኛው ልክ አይደለም። ይሄ ነው አስተምሮት ያለው ነው። እናንተ አንድ ነገር ልንገርህ፣ ጅራታ ከሱ ጋር ትሰራለህ። ያ አውቃለሁ። አንተ ሐዲሱን ትተህ ለምን በቁርአኑ አትወያይም? ገብተህ ለምን ቁርአኑን ይዘህ ለምን አብዱራህማን ስለዚህ አልተሳደበም ማለት ነው። ሳይኮሎጂ ሌላ ማስረጃ ይሄ አልተሳደበም ማለት ነው። ሌላ ማስረጃ ደግሞ አይ ቆይ ቁርአን ነው የፈለገው፣ ችግር የለውም። ቁርአን አይደለ የፈለግከው? ቆይ ቁርአን አይደለ የፈለግከው? እኔ ከቁርአን ነው እኔ ቆይ ከቁርአን አይደለ የፈለግከው? ከቁርአን አይደለው የፈለግከው? ወይ ስማኝ፣ ወይ አንዴ ጅራታ አንዴ ስማኝ። እኔ አጋጣሚ ሆነ ቅድም ላይ ጥያቄ ልጠይቅ ነበር የገባሁት እንጂ ስለ እፎይ ልጠይቅ አልነበረም የገባሁት። አንድ ነጥብ ያዘልኝ እዚህ ጋር። እኔ ስለ እፎይ የምሬ ነው አጥፍቷል አላጠፋም ለማለት እኔ አጥፍቷል ብዬ እንደ ራሴ ይከራከራል። አንተ የራስን መብት መከራከር የራስ ነው። ግን አንዳንዴ ስንማማር የሆነች ሎጂክ ይዘን አንተ ግለሰብ ነህ ራስን እሺ አብዱራ ይኸውልህ አሁን ቆይ አሁን ተረት ሰልችቶናልኛ። አሁን ተረት ሰልችቶናልኛ። አሁን ይህንን መልስ ትመልስልኛለህ? ቆይ ችግር የለውም። አሁን አንድ ነገር ብቻ ተባበረኝ። እኔ እንደዚህ በማድረጌ ማንኛውም ሴት ለራሷ እኔን አምጥታ ከሰጠች ከእሷ ጋር መተኛት እችላለሁ በማለቴ ሸርሙጣ ነኝ ወይስ አይደለሁም? ይሄን ብቻ አረጋግጥልኝ። አንተ ኮንቃው በጣም ጥሩ አመሰግናለሁ። ስለዚህ እኔም ሰው ነኝ። ቆይ ችግር የለውም። እኔም ሰው ነኝ፣ ያንተም ነብይ ሰው ነው። ስለዚህ ያንተም ነብይ ሸርሙጣ ነው ማለት ነው። ሸርሙጣ ነው ማለት ነው። አይታላለ ከመሳደብ ውጭ ሌላ ምንም እንትን የላችሁም። ይሄ ነው ለማስተማር አገቡም ለማስተማር ድባ። ይሄንን አንተን የተናገርከው እኔ አይደለሁም። አንተን የተናገርከው አንተ። ይኸው ስማ፣ ይኸው ቆይ ተረጋጋ። ከቁርአን አይደለ ስጠኝ ያልከው? ከቁርአኑ ነው የምሰጥህ። ከቁርአኑ ነው የምሰጥህ። አንዴ ከቁርአን ነው የምሰጥህ። አንዴ መረጃ ላቅርብ እባክህ። ምንም ማለት እኔ አውቀዋለሁ። እሱን የምትከፍትበትን ከልሜ እኮ ነገርኩህ። አብዱ ቆይ ቀጥል ማስረጃው። ቴንኪው አዎ ከቁርአን ነው ማሳየው። እሺ ቦታው ቁርአኑ ረጅም ይኸው አልአሕዛብ ነው 33ኛው ምዕራፍ ሱራ 33 ቁጥር ሱራ 33 50 ቁጥር 50 ሱራ 33 ቁጥር 50 ትክክል ባትሆን እንኳን እኛ ራሳችን አንለቅም። አዎ ግድ ነው ባይዘው ግድ ነው። የሰው ስም አጥፍቶ መሄድ የለም። የሰው ስም አጥፍቶ መሄድ የለም በነገራችን ላይ። እሺ እንትኑ ቁርአኑ ትልቅ ነው እንደምታዩት፣ ሰፊ ነው። እኔ ቦታዋን ብቻ አነባለሁ። ከፈለገ እሱ ሁሉንም ማንበብ ይችላል። ና ይኸው አንብብ። አብዱራ አንብብ። ራሱ ያንብብ። አንብብ። የመጀመሪያ ጥፋተኛ ነው ያልከው ነገር ያው እንግዲህ እዚህ ላይ ተጽፏል። ና አንብብ። ሚውትን አንሳ ነው። ሁሴን ያንብብልህ። ሁሴን ኧረ እኔ እንደሱ ለማንበብ አይደለም። አሁን እኔ የገባሁት መጀመሪያ ሳዳምጠ ነበር። እፎይ አጥፍቷል አላጠፋም። መጀመሪያ እኔ ሀሳቤን እንደዚህ እያልክ አስቆምከኝ።
እተወዋለሁ። አንተ ትልቅ ሰው ነህ። የአባቴ ምን ባች ምን አልኩኝ? ይኸውልህ አዳምጠኝ። እኔ የምልህ አንድ ሰው ተከበበ፣ አዳምጠኝ። እንደዚህ የምታደባርቅ ከሆነ የምታዘባርቅ ከሆነ ውይይታችን ይቆማል። እኔ እፎይ ተሳስቷል፣ አልተሳሳተም፣ ምንድነው ጥፋቱ ብለኛል። በዚህ ብቻ ነው መመለስ። አንተ ከእፎይ ቤት አንተንም ሆነ ጅራታንም እኔ አይቻችሁ አላውቅም። እፎይ ከጀመረ ቀን ጀምሮ እኔ እየገባሁ የምወያያለሁ፣ አንድ ባንድ አውቀዋለሁ። እኛ ነግራችሁ የምፈልገው ነገር ምንድነው? እፎይ አጥፍቷል አላጠፋም ለሚለው አጥፍቷል ካልኩ ምን ላይ አጥፍቷል ለሚለው ልነግር ነው የምፈልገው። አንተ ብዬሳን አንተን አላውቅም፣ ጅራታንም አላውቅም፣ ማንም አላውቅም። በጣም ብዙ የምወዳቸው የማከብራቸው እዚህ ጋር ሆነው የሚሰሙኝ ብዙ ክርስቲያኖች አብሮ አደጉ እኔንም በአካል የሚያገኙኝ ማውቃቸው ክብር አለኝ እና ሰዎች እሱ ክብር ልክ ነው። ይህን ማስረጃ አንብቦታል። ግን እሱ እያነበበው ከዚህ ማስረጃውን ምን የተሳሳተ ነገር አለው እዚህ ላይ? እሺ ቆይ አሽሪፍ ከአንተ ጋር እናውራ። እፎይ ምን አጥፍቶ ነው? አጥፍቷል እፎይ እንዴ? እፎይ አጥፍቷል። አሁን እኛ እንደምናምነው እኮ ይኸውልህ አሽራፍ ይቅርታ፣ በማስረጃ እኔ ንገረኝ። እፎይ እንዲህ አጥፍቷል በለውና ለቺራታ ንገረው። የእፎይን ጥፋት ንገረው። እንዲህ ነው ያጠፋው እፎይ ማለት አሁን እፎይ ምንድን ነው ያጠፋው? ምን አጠፋ እፎይ? አሁን አንተ አይደለም እፎይ ነብይ ሊሰድብ ቅርና ግለሰብ ሊሰድብ ራሱ ጥፋት አይደል? ምን ብሎ ሰደባቸው? እሺ አሽረፍ ወንድሜ እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። ነቢዩን ሰደበ ብለሃል። ማስረጃ ችግር የለውም። ስለ እኔ ማስረጃ ተውና፣ ይሄ ለሌላ ሰው የቀረበ ነው። ልጁ ሄዷል። አዎ ከዜሮ እንጀምር። ከአንተ ጋር ከዜሮ እንጀምር። እኔ አሁንም ቁርአኑን አይቼ ነው የገባሁት እኮ እኔ ስለ እፎይ ለወራ ነው። አሽራፋ እንትን ነው አንተ እንዴ? አንደኛ የተማርክ ነህ፣ ወጣት ነህ፣ የሰለጠንክ ነህ። በሰለጠነ ቋንቋ እንነጋገር። ጥሩ አነጋገር አለክ፣ የሰለጠነ እኔ እንኳን ሽማግሌው የሰለጠነ እንኳን አለ ሽማግሌ አይደለሁም። እፎይ አሁን ያለው በመሐመድ አሁን ይኸውልህ ጅራታ ይጠይቃል። ምን የሚያሳፍር ነገር ሰርቶ ይኸው እኮ ያኔ አሽራፋ ጅራታ ይጠይቅህና ጅራታ እፎይ እኮ እንዲህ ያጠፋው እስኪ ይጠይቅህና ጅራታ ጠይቀው እስኪ። አዎ አመሰግናለሁ አሽራፍዬ ወንድሜ። እስቲ አንዱን እፎይ ያጠፋውን ጥፋት ትነግረኛለህ ወይ ደግሞ የተሳደበውን ስድብ ትነግረኛለህ? እፎይ ያልተሳደበ ነገር አለ? አንዱን ነገር አንዱን ንገረኝ። አታልቅስ። አሁን ሶፍት ውድ ነው። ሶፍት አሁን ልናቀብልህ አንችልም። ሶፍት አንዱ 50-60 ብር ገብቷል ወንድሜ። አታልቅስና ዝም ብለህ ይህንን አጠፋ ብለህ ንገረኝ። ታለቅሳለህ፣ ገና ታለቅሳለህ። አሁን ማስረጃ ስ በአላህ ብዬ ጸጣትል በአላህ የእፎይ ጥፋት ይሄ ነው። ተሳድቧል ስትል ምን ብሎ ነው የተሳደበው? ንገረው። ከዛስ እንዴ ነቢያችንን መንካቱ ጥፋት ነው። ነቢያችንን መንካቱ አንደኛ ጥፋት ነው። ምንድን ነው እናንተ ኢየሱስ ክርስቶስን ስትናገሩ ነካችኋልን? አላለም። መብታችሁ ስለሆነ ነው። ኢየሱስ ክርስቶስን እኮ የሆነን ነገር እየነገርን እኮ ኢየሱስ ክርስቶስ ሰው ነው ብለን እየነገርናችሁ ነው። እናንተ ደግሞ አምላክ ነው ብላችሁ እያወራችሁ። እና ደግሞ ነብዩ መሐመድ ነው ብለን በቃ አሪፍ አመጣ ሰው ኢየሱስ ሰው እንደሆነ መጽሐፍ ቅዱስ ይናገራል። ዳኒ አትግቡ፣ ጫጫታ እንዳይሆን ከጅራታ ጋር ነው የሚያወሩት። ጅራታ ነው አሁን እሱ ስላለ ነው። ይኸውልህ አሽራፍ ኢየሱስ ሰው ነው። እሺ አሽራፍ አለክ?
እሱ ችግር የለውም። መንግስት ለፍርድ ያቀርበዋል ልጁን ማለት ነው። እሱ እናያለን። ቁርአንን ተናግሮ እውነትን አውጥቶ መገደል ከሆነ ችግር የለም። ሁላችንም የእናንተ ቁርአን እያወጣን እውነቱን እየተናገርን እንሞታለን። መሞት እኮ መታደል ነው እንዴ? መታደል ነው። አንተ ሰው መግደል ልክ ነው ብለህ ታምናለህ? ሰው መግደል መሞት ሰው መግደል እኛ እኮ ለፍትህ ይቅረብ ነው። ለፍትህ ይቅረብ። አሁንም ቢሆን አንተ ነህ እንዴ ለፍትህ የምታቀርበው እንዴ? ምን አደረገ? ምን አደረገ? ይቅረብ ለፍትህ ምን አደረገ? ነቢያችን ወንዴ ተው አትጉ፣ ግድ የለም። ዛሬ ጅራታ ስላለ ከእሱ ጋር ነው የምናገናኝ። ምን ብሎ አንተ በድሮ ጊዜ ሰማኝ። በድሮ ጊዜ ሰው ስንት ዓመት ይቆያል? ምንድን ነው አሁን አንተ የምትገባው? አሁን ይገደል ብለሃል አይደለም? ለምንድን ነው የሚገደለው? ምን አጠፋ? በድሮ ጊዜ ሰው ስንት ዓመት ይኖራል? 1 ሚሊዮን። እኛ ምን ቸገረን? እሱ አሁን የተጠየቀውን አትመልስም እንዴ? ለምንድን ነው የምትገድሉት? እሺ አሽራፍ መጨቃጨቅ ነው የፈለገው። የመጨረሻ ጥያቄ አይ የመጨረሻ ጥያቄ ልጠይቅህና አሽራፍ እሺ ቆይ ማስረጃ ስጠን። ማስረጃ ስጠን አሽራፍ። ማስረጃ አንተ ቲክቶክ ከላይ ፉታና ማስረጃ የፈለግከውን ታገኛለህ። ማስረጃ ስጠን። ተሳደበ ብለሃል? እሺ ማስረጃ ስጠን። ለመሳደቡ ማስረጃ ስጠን። አንተ አሁን ማን ነበር ጅራታ? ማስረጃ ስጠኝ ወንድሜ። ይሄ ተረት ተረት ለምን ታወራለህ? ማስረጃ ስጠኝ። አዎ ነኝ። ሁላችንም ነን። በእውቀት አህመድ እንዴት ነህ? በጥፋተኛ ሰው ይገባል። አህመድ እንዴት ነህ? ችግር የለውም እኮ እኛም እኮ ወንድማችንን ችግር የለውም። እናንተ ስላላችሁ በዛ ይቅር። ግን ማስረጃ ከሌላችሁ ለምንድን ነው ወደዛ የምትሄዱት? አታሳምኑም እንዴ በቁርአን? ይኸው እስቲ ጅራታን እስቲ አሳምነው። ጅራታን አጥፍተሃል በለው እሱ። አህመድ እንዴት ነህ? አዎ አህመድ ደህና ነህ? እግዚአብሔር ይመስገን። እሺ እፎይ አጥፍቷል ብለሃል። እስቲ አንድ ጥፋቱን ትነግረኛለህ ወንድሜ አህመድ? እሱ አስተምሮቱ በተሳሳተ መንገድ ብሎ የስም ማጥፋት። እስቲ አንድ ንገረኝ። አንድ ንገረኝ። አንዱ ንገረው። አሁን በአየር ላይ ሳይሆን ይሄው እንዲህ ብሏል በልና ንገረው። ለምን አየር ላይ ታወራዋለህ? እንዲህ ብሏል። የቅድሙ ልጅ ለምሳሌ ተናግሯል። 2 ልጆች እንዲህ ብሏል ብለዋል። አንተም እንዲህ ነው በልና ንገረን። አጠቃላይ ንግግሩ የብልግና ስራ አይደለም። የብልግና ሰላም አለይኩም ምንድን ነው? አሰላም አለይኩም። አንዴ ከአንተ ጋር እንቀጥላለን። አህመድ ስላለ ሁለታችሁ ትባባላላችሁ። ጥፋቱን አንዴ ንገረን። ስህተቱ ምንድን ነው ያደረገው? ብልግና። አሁን አጠቃላይ ተውና አንዱ ንገረን ያደረገውን ነገር። እሺ ቆይ ብልግና ብሏል። ቆይ እስቲ ብልግና ብሏል። እስቲ የተናገረውን ብልግና እስቲ አንዱን ንገረን። እስቲ ከተናገረው ብልግናዎች እንግዲህ አንዱን እስቲ ንገረን። እናንተ እኮ ሁሉንም ነገር ታውቃላችሁ። እባክህ ወንድሜ አንዱን ንገረን። እኔ ይኸውልህ አዳምጠኝ። እኔ እዚህ ቤት ቆይ አትቸኩል። እኔ እዚህ ቤት እንትን ብዬ አላውቅም። ግን በወንድማችን ይገደል ምናምን ስትል እንዴ ዝም የምንል አስመሰላችሁት እናንተ። ከጎኑ ሰው የሌለ ሃይማኖት የሌለው ምናምን ብቻውን አስመሰላችሁት። አሁን እኛ ደግሞ እፎይ ከቁርአን አውጥቶ ማስረጃ ስታጡ ወደዚህ ገባችሁ ነው የምለው። አይደለም ምትል ከሆነ ይኸው እንዲህ ሰድቦናል ወይ ነብያችንን እንዲህ ብሎ ሰድቧል በልና ንገረው። ይኸው ከዛ በኋላ ማስረጃ ደግሞ እሱ ይሰጣል። አልተሳደበም። በሙሐመድ እንዲያፍሩ እናደርጋለን ማለት እኮ ሙሐመድ አሳፋሪ ነው ማለት ነው። እሺ በጣም ጥሩ። የፍረት ስሜት እኮ
እኮ ወደ መግደል ከሄዳችሁ በጣም ጥሩ አፈራችሁ ማለት ነው። አዎ ትክክል ነው። በጣም ጥሩ። እሺ አፈራችሁ እኮ ቆይ አንድ ጥያቄ ከሆነ ለምን ልትገሉ ትሄዳላችሁ? ለምን ልታሳስቡ ትፈልጋላችሁ? እሺ ቆይ እኮ አናፍርም ካላችሁ ይኸው እሺ ቀጥል። ጅራታ ቀጥል። አህመድ ይኸው ልትገሉ ተነሳችሁ። አንድ ጥያቄ ልጠይቅ አህመድ። ማን ነው እዚህ? አንድ ጥያቄ ልጠይቅ። ፍርድ ራሱ የለም። አንድ ጥያቄ ልጠይቅ አህመድ። ጠይቅ ማለት እኮ ይገደል ማለት አይደለም። ችግር የለውም። አንድ ጥያቄ ልጠይቅ አይደለ? ፈቀድክልኝ አይደለ? አመሰግናለሁ። አንድ ሰው እረኛ ይቀጥራል። እረኛ ይቀጥርና እንደ አጋጣሚ እንግዶች ሰዎች ይመጡበትና እነኛን እንግዶቹን ሰዎች አስተውል፣ በደንብ አስተውል። እነኛን እንግዶቹን ሰዎች ሂዱና እረኛዬ አላፊ ይሁናችሁና የኔ እረኛ አላፊ ይሁናችሁና እነኛ ሰዎች ተቸግረው ነው የመጡት፣ የሚበሉት አጥተው ተቸግረው ታመው ነው የመጡት አንተ ጋርና እዛ ሰውዬ ጋርና ሂዱና እረኛዬ አላፊ ሆኗችሁ እናንተ እሱ የሚጠብቀውን ጠብቁ። ከዛ ምንድነው እሱ ደሞዛችሁ እዛው የግመሎቼን ነው የምትጠብቁት። ደሞዛችሁ እዛው የግመል ሽንት መጠጣትና የግመል ወተት መጠጣት ነው ይባላሉ። ከዛ እነኚህ ሰዎች ሄደው የግመል ሽንትና የግመል ወተት እየጠጡ እነኛን ግመሎች ይጠብቃሉ። ያ እረኛ ደግሞ አላፊያቸው ነበር። ከጊዜ በኋላ በቅናት ይነሳሱና ያንን እረኛውን ይገድሉትና ግመሎቹን ወስደው ይሄዳሉ። እነኚህ ሰዎች ምን አይነት ቅጣት መቀጣት አለባቸው ብለህ ታስባለህ አንተ? አሁን አይምሮን ብቻ ተጠቀምና እስቲ ንገረኝ። አልገባኝም። ቀላል ነው። ምን ያገናኘዋል እዚህ ጋር? አንተ የተጠየቀውን ብቻ መልስ። በእናትህ ምን ያገናኘዋል ምናምን አለ። እሱን ተው። አሁን ስለ ቁርአን ስለ ነብይ እርሳ። በቃ የኔን ጥያቄ ብቻ መልስልኝ። ችግር የለውም። ስለ ርዕሱ እርሳና ለጊዜው ስለ ርዕሱ እርሳና አሁን ይሄንን አይምሮህን ብቻ ተጠቅመ መልስልኝ። እነኚህ 8ቱ ሰዎች ምን አይነት ቅጣት ቢቀጡ ነው ትክክል የሚሆነው? አንድ ልጅ ገለዋል። ከዛ ግመሎቹን ወስደው ሄደዋል። ትክክለኛ ቅጣት ለነሱ ሊሆን የሚችለው ምን አይነት ቅጣት ቢቀጡ ነው? ሰላም እንዴት ናችሁ? ቆይ እንጂ ገና እንደገባ ፍርድ ቤት ወይ ምናምን ሰርቼ አላውቅም። አንተ አይምሮህን ተጠቀምና መልስ መልስልኝ። አይምሮህን ብቻ ተጠቀም። የውሻ ሽንት ጠጣ ቢለኝ ምንድን ነው ብለህ የምታስበው? እንደው ግመሉን አስተካክልለት ጅራታ። አጋጣሚ የግመሉ ነው ያለውና ለምንናገረው ነገር መረጃ ማውጣት ስላለብን መረጃ የሌለውን ነገር አለ። አንድ ሰው ቢል በእንግድነት ሄደ ምንድን ነው የምትለው? ምንድን ነው የሚሰማ? ለምን ነው የምጠጣ? በቃ ይኸው ጠጣ ያው ቁርአንክ ላይ ነው የሚለው። ያው ጅራታ አሳይ መረጃ ኤብሪ አንተ አትንቀልቀል፣ ተረጋጋ። አንተን አትበል፣ ስሜታዊ አቱን አስገብቻለሁ አስገባኝ ብለህ ብዙ ሰው እያለን ያስገባው። በቃ ተወያዩ፣ ቀስ ብላችሁ ቀጥል። ያው አልቃጥል። እናንተ ምንድን መሰላችሁ ችግራችሁ? አሁን የእኛን ችግር ተውና እፎይ ምን አጠፋ ስንል ቆይ እፎይ ምን አጠፋ ስንል ተሳደበ አልክ። ምን ተሳደበ? ከተሳደበ ውስጥ አንዷ እንኳን ተረጋጋ። አንዷ እንኳን የተሳደበውን ንገረን ስንል ምን አልክ? ወይ ደግሞ ምን አደረግ? አንዷ እንኳን ንገረን ስንል እንድትሸማቀቁበት እናደርጋለን ያለው ራሱ አሁን ስድብ ነው አልክ። እሺ ችግር የለውም ብዬ እኔ ደግሞ ጥያቄ ያሸማቅቃል። ያ ማለት ያሸማቅቃል፣ የሚያሸማቅቅ ሰው ነው ማለት ከሆነ ይሄ ማለት ይኸውልህ፣ በነገራችን ላይ ቆይ ስማ፣ በዚህ ምድር ላይ እንዳንተ ነብይ የሚያሸማቅቅ የለም። በዚህ ምድር ላይ አልተፈጠረም። ባይዘው እሱን እንዳሳይ ከፈቀድክልኝ እስቲ ስማ፣ በእናትህ እስቲ ስማ።
እንዳሳይ ከፈቀድክልኝ አሳያለሁ። ይዋታ ማስረጃ በማስረጃ አዎ ቤት ሰዎች አንዴ ማስረጃ አሳይና በቃ ማስረጃ አሳይ እስቲ በቃ አንዴ አህመድ አንዴ ኤቭሪን ሁላችሁ ማስረጃ አሳይ አውጣና። በጣም ጥሩ ማስረጃዬን በደንብ የፍቅር እናት ወይ ትገባለህ። ቅድም ነው ጽፋ ይቻለሁ እውነት ነው። አንዴ ለምን ጅራታ ከመኖሩ በፊት አንዴ ቆይ ቶቶ ቆይ እንትን አትበል። እኔ ቤት ውክብክብ ምናምን ነገር እንትን አይደለም እንትን የማይፈቅድም። አንዴ ማስረጃ አሳየ። እኔም እኮ በዚሁ እኮ ማወቅ ስለምፈልግ ነው። ማስረጃ አሳየ ጅራታ። አዎ ያው አህመድ በቃ አንዴ ያውጣውለት ይሄ ልጅ እንትን ነብዩ መሐመድ የሚያሳፍር ነገር ነው በምድር ላይ ብሏል። ምንድን ነው? ምን ማስረጃ ቢኖረው ነው እንደዚህ ያለው? እስቲ አሳየን። እኛም እኮ ማወቅ አለብን እንዴ። ሰው ያለ ማስረጃ ሲናገር እኛም ዝም አንልም። ትክክል መናገር ያለበት። እኛም እኮ እናንተንም እኮ እናግዛለን ያለ ማስረጃ ከሆነ። ግን እስከዚህ ድረስ ተደርሶ እንደዚህ የምትሉ ከባድ ነው። እኔ በጣም ነው ያዘንኩት። እኔ ያዘንኩኝ። ተረገ ጳውሎስ አዳምጠኛ ግድ የለም በቃ አህመድ፣ እኔም እኮ አሁን እኮ እንትን እያደረግኩ ነው። ይሄ ልጅ የሚያሳፍር ነገር አለ ብሏል አይደል? እስቲ የሚያሳፍረውን እንየው። እኔ አይቼው አላውቅም። ተሳድቧል ነው የሚባለው? አልተሳደበ ነው የሚባለው? አሁን እዚህ እኛ ቤት እያለ ማስረጃ ካለው እዛ ጋ ያለውና ያለክ ማለት ነው። ማስረጃውን ምን ታደርጋለህ? ማስረጃ ካለ እኮ ምንም ማድረግ አትችልም። ምንድን ነው እንትኑ ልመዝግብ፣ ትክክል እንኳን ባትሆን ልመዝግብ ሰሂህ ሙስሊም ትክክል ባትሆን እንኳን ምንድን ነው ሰሂህ ሙስሊም ሰሞኛ አዳምጥ ሰሂህ አህመድ አንድ የሚውታል ሰሂህ ሙስሊም ሙስሊም 1671 ቢ 1671 ቢ በቃ ይህ ማስረጃ ትክክል ካልሆነ ጅራታ አንተን እንጠይቃለን። ራሴ ያለቅን በትክክል ይኸው እዚሁ ፊት ለፊታችሁ እኮ ነው ማነበው። በካሜራ እያሳየው ስለሆነ እዚሁ ነው ማነበው። ምንድን ነው የሚለው? እሺ አናስ ሪፖርትድ ይላል። አናስ እንደዘገበው ምንድን ነው የሚለው? 8 men of the tribe of Ukul came to አንዴ አንተ አህመድ እንዳላስወግድ እንዴ ስርዓት ያዝ እንጂ ይሄ እንትን ቤት ነው እንዴ። ሰውንም አክብር። ወደ 500 ሰው እኮ ነው። በጣም ጥሩ። እነኚህ 8ቱ ሰዎች ከማጎሳ ናቸው አለ? ከኡኩል ጎሳ ናቸው። ወዴት መጡ? ወደ አላህ መልእክተኛ መጡ። ከዛ ምን አሉት? እሺ ስዌር አላያንስ ቱ ሂም ኦን እስላም፣ በእስልምና ምን ተባባሉ? ስምምነት አደረጉ። ከዛ ግን አለ ፋውንድ ዘ ክላይሜት ቱ ቢ አንኮንጂተብል ዛት ሚንስ አንኮንፈርተብል ቱ ዜም ማለት ነው። አልተስማማቸውም። ለምናቸው? ለጤናቸው። ፎር ዜል ሄርስ ዜን ምን አለ? ዜ ቢኬም ሲክ፣ ታመሙ። ሲታመሙ ዜ ሜድ ኮምፕሌንት፣ ስለዚህ ቅሬታ አቀረቡ ለማለ ነቢዩ። ከዛ ነቢዩም አለ ዋይ ዶንት ዩ ጎ ፎር አወር ካሜል አሎንግ ዊዝ አወር ሺፐርድ አላቸው። ቅድም ያልኩትን ማለት ነው። ስለዚህ አሁን ቀጥታ ወዴት ልሂድ? ቅጣታቸው ጋር ልሂድ። ቅጣታቸው ምንድን ነው የሆነው? ከዛ እነኚህ ሰዎች ግመሎቹን ይዘው ሄዱ። ከዛ ልክ እሱ ደግሞ ሌላ ሰው ላከ፣ በጀርባቸው ሌላ ሰው ላከና ሰዎቹ ምን አደረጉ? ያዟቸው። ይኸው ዜይ ምንድነው ዜር ትራክ ኤንድ ዜይ ዌር ኮት ኤንድ ብሮት ቱ ሂም፣ ይዘዋቸው ከዛ ወዴት አቀረቧቸው? ወደ ነቢዩ አቀረቧቸው አለ። ከዛ ሂ ሪኮማንድድ አባውት ዜም፣ አዘዘ። ምን አለ? ዜር ሃንድስ ኤንድ ፊትስ ካት ኦፍ፣ እጃቸውና እግራቸውን ቁረጡ አለ። ከዛስ አይናቸውን ጎልጉላችሁ በሚስማር አውጡ አለ። ከዛ በኋላ በጣም በረሃማ እና ፀሐያማ በሆነ ሐራ በሚባል ቦታ ላይ ውሃ እያሉ ትተዋቸው ሄዱ።
እስኪሞቱ ድረስ ውሃ እያሉ ነበር ይላል። እዚህ ላይ ተቃውሞ አለህ አህመድ? ሙሉን አላነበብኩም። ስለዚህ ሐዲስ ደግሞ እኔ እውቀት ኖሮኝ ሳይሆን መመልስልህ። ችግር የለውም። በጣም ብዙ ሐዲስ አለ። በጣም ብዙ ሐዲስ አለ። አንድ ብቻ አይደለም፣ ብዙ ነው ሐዲስ። ምንም ብዙ አታገኝም። ግን ሲጀመር ሐዲስ በእንግሊዘኛ የለም፣ ትርጉሙ ነው ይሄ። እንደገና ደግሞ አንብበህ እንትን አህመድ አሁን ማስረጃ ከቁርአን ነው የምትፈልገው? የቅድሙን እስቲ ከቁርአን አውጣ። የቅድሙን ሱራ 33 ነው 50 ከቁርአን አውጣ። ከምንም እኔ ማስረጃ መስጠት የምችል ሰው አይደለሁም። ታዲያ አንተ እፎይ ለምንድን ነው ታዲያ የምትናገረው? ልክ ነው እፎይ ለምን ጥፋተኛ ነው ትላለች? ሙሉን ይኸው እናንተን ተስብሉ ማለት ነው አይደለም። ለምን ጥፋተኛ? ይኸው ይሄ ልጅ አሁን ጥፋተኛ ነው። ይኸው አውጥቶ ማስረጃ ሰጠ። ምንድን ነው ጥፋተኛ? ቁረጥ ግደል ምናምን እንዲያድርግ የግመል ሽንት ጠጣ እያለ ምንድን ነው እፎይ ምንድን ነው ያጠፋው? አንድ ይህንን አንብብለት አህመድ፣ ይህንን ደግሞ አንብበው። ይሁን አንድ ሚውታ አንብብለት። እሺ ስማ አህመድ፣ አንዴ ላንብብልህ። ይኸው አንዴ እንዴ የራሳችሁ መጽሐፍ አታልቅስ። ምንም የተቆረጠ ነገር የለም። ይኸው አልማኢዳ ነው። አልማኢዳ አታልቅስ። ይኸው አልማኢዳ ቁጥር 30 ቁጥር 33 አረበኛ ላይ ይኸው አረብኛ ላይ ላድርግልህ። ይኸው አንብብ። ይኸው አንብብ። አንብበው አንተ አህመድ አንብበው። አረብኛውን አንብብ። ይኸው ለእኛም አሰማና አንብበው። ማልናገር ምን ችግር አለ? ድክመታችሁ እናንተ አረበኛ ላይ ነው። አንብበው። አሁን አንብብና ንገረን። ሰውን ዝም ብላችሁ በውሸት እንትን አትበሉ። ሰደበብን ምናምን ካላችሁ ይኸው ማስረጃ አትስጡና እዛም ብዬት ኬድ እኮ ምንም አይፈጠርም እንዳይመስል እንዴ። ህግ ለሁሉም ነው። እናንተ ስለጨዋችሁ ሰው ስለተከሰሰ ይታሰራል ብላችሁ የምታስቡ ከሆነ ተሸውዳችኋል። እሺ እኔ ላንብብለት። እናንተ ሊቀርባችሁ ነው። ከቻላችሁ ክርስቲያኑ ነው፣ ካልቻላችሁ እንደዚህ አይነት ስሜታዊ አትሁኑ ነው። በቃ ሌላ ላንብብለት። አንብበው አማርኛው። እሺ ለሁሉም ሰው እነዚያ አላህንና መልእክተኛውን የሚዋጉ በምድር ላይ ለማጥፋት የሚተጉ ሰዎች ቅጣት መግደል። ምን የሚያደርጉ? አላህንና መልእክተኛውን የሚዋጉ አላህንና መልእክተኛውን ከምድር ላይ ለማጥፋት የሚተጉ። አላህ ከምድር ላይ የሚጠፋ ነው። ባይዘዌ ከምድር ላይ የሚጠፋ ነው አላህ። አስተውሉ። ቅጣታቸው ምንድን ነው አለ? መግደል ወይም መስቀል። ይኸው መግደል ወይም ይኸው መስቀል ወይም እጅና እግራቸውን አፈራርቀው መቁረጥ። እጅና እግራቸውን አፈራርቆ መቁረጥ ወይም ከሀገር ማባረር ነው። ይህ ለእርሱ በቅርቢቱ ዓለም አለ በቅርቢቱ ዓለም ውርደት ነው። እሺ በመጨረሻውም ለእነርሱ ከባድ ቅጣት አለባቸው። እንደዚህ የሚያደርጉት እንግዲህ እዚህ ጋር ምን ወንሰቱ አህመድ ሼኮብሊክ ታብታብትነ እስቲ አህመድ ምኑ ጋር ነው ተፈጠረ? አይ እንትን ወደዛ ሲሄዱ ነው እንትን የሆነው። እዚህ ሻልት ይሰማል። አህመድ አለ ምንድን ነው ማለት አሁን ምን ትክክል ነው እያልክ ነው? ትልቅ ሰውዬ አሁን እንደዚህ የምታወራው አሁን ከአህመድ ጋር እንጨርስ። መሐመድ እንትን አትልም እንዴ? ሰው ውይይት ላይ ግብት ትላለህ እንዴ? አንተም ታወራለህ፣ ችግር የለው። አንዳንዴም ስርዓት ልመድ። ውይይቱን ትታችሁ ለምን አስተምሮታችሁን አታስተምሩም እናንተ? እንዴ አንተ እኮ ይኸውልህ ቅድም አሁን እና ነፍስ አታጥፉ ነው። በቃ አትግደሉ። በቃ ክርስቲያኖችን ተወያዩ። ከቻላችሁ በሀሳብ እንትን ማስረጃ እየመጣችሁ ሰው ለመግደል አትሯሯጡ። ሰው መግደል በባህሪው ራሱ ልክ ነው። ሰው መግደል ምንድን ነው? እናንተ አንተ አሁን እንደው ሰው ገለህ ታውቃለህ? እስኪ ቆይ ልጠይቅህ አህመድ።
ማንን ሰው ነቢ ሰለላሁ ዐለይሂ ወሰለም ምን ብሎ እስልምናን በጣም አንዷ የሚቀልህ ይኸውልህ የፈለገው ስለ ጅሃድ ሲያወራ ስለ ነቢዩ ሚስት ማግባት ሲያወራ አንዱን ንገረን እስኪ። አንዱን ንገረን። ስለ ጅሃድን ማውራት ትችላለህ። ስለ ጅሃድ ይሄ ሰዎችን ግደሉ ምናምን ስለሚለው ነገር አይልም። እንደዛ መጽሐፋቸው አይልም ማለት አይልም ጅሃድ የሚል የለ። እሺ አውጣና አሳየው። አይልም ይላል። ቆይ በቃ አንዴ አሁን ደግሞ ወደ ማስረጃ እንሂድ። ጅሃድ ብሏል ቁርአኑ ሳይል ጅሃድ ብሏል። ስለዚህ ይሄን ከሶታል። ለዚህ ምላሽ አለክ ጅሃድ? በትክክል ከመጽሐፉ ነው ማውጣለት ከራሱ ቁርአን አውጣና አሳየን። እኛ እንዲህ ነው በቃ እንዴ ጅሃድ ቁርአኑ ካለ አሳየን ይላል። ኧረ በደንብ ነው የሚለው። ይኸው ነገር ያለው ጅራታ ማስረጃ ሳይኖር ክትል እንዳትል። እሺ እውነት ያለ ማስረጃ የሚወራ ነገር የለም። ይኸው አንብብ ወንድማችን። ምንድን ነው የሚለው? ሱራ 9 ማልኮን ራሱ ያንብብ። ማልኮን ሚውቱን አንሳው። ማልኮል ሱራ 9 ነው። ሱራ 9 ማልኮል ቁጥር 111 ማልኮል ግዴ ለማንተን ትበለው ችግር የለም። እሺ ለማንኛውም ልክ እንደ ጀግና ይጠይቃሉ፣ ከዛ ይጠፋሉ። ይኸው እሺ አላህ ቁጥር ስንት ነው? ይኸው 111 እኛ እኮ እየተማርን ነው። በዛው ይቀጥል። እሺ አላህ ከምዕመናን ነፍሶቻቸውንና ገንዘቦቻቸውን ገነት ለእነርሱ ብቻ ይኸው ያላቸው መሆኑን ገዛቸው አለ። በምናቸው? በነፍሶቻቸውና በገንዘቦቻቸው። ምን ገነት በምን? በነፍሶቻቸውና በገንዘቦቻቸው ለእነርሱ ብቻ ያላቸው መሆኑን በመሆን ገዛቸው። በአላህ መንገድ ላይ አሉ። እንግዲህ ምን ያደርጋሉ? ይጋደላሉ። በአላህ መንገድ ላይ ምን ያደርጋሉ? ይጋደላሉ። ከዛስ ይገድላሉ። ከዛስ ይገደላሉ። ምን ያደርጋሉ? ይገድላሉ። ከዛ ይገደላሉ። ይኸው መከራከር ትችላለህ ወንድሜ። ይሰማል? በደንብ ነው የምትሰማው። እሺ አይ አጋጣሚ ላይቭ ገብቼ አላውቅም፣ ማንሳት ስላልቻልኩ ነው የቆየሁት ማለት ነው። እሺ ችግር የለም። ሰረዟ ትበላለች። ይኸው ሱረቱ ተውባ ይባላል። አዎ እና ይኸው አንብብ። እንትኑ ምዕራፉ የወረደበት ምክንያት በጦርነት ጊዜ የወረደ ምዕራፍ ነው ማለት ነው። ያን ምዕራፍ ማለት ነው አሁን ክርስቲያኖች እዚህ ጋር ያላችሁ አንድ ቁርአን ከፕሌይ ስቶር አውርዳችሁ ከምዕራፍ 1 ጀምራችሁ አንብቡት ወደታች አነበብ ነው ነገር ይገለጽላችኋል። አነበብ ነው። ቆይ አነበብ ነው። በቃ አነበብ ነው። አንድ አስጨርሰኝ እንዳታቋርጠኝ አንተ አታልቅስ። አውጣና ቁርአኑ ማስረጃ አንተ በቃ በቪዲዮን እና አሳይ እኮ ይኸውልህ ቪዲዮ ክፍል ቁርአኑ መሆኑን ረሳችሁት። ካጠገቡ ማንም የሌለ መሰላችሁ። እሱ ተው። ለምንድን ነው ይገደል የምትሉት? ለምንድን ነው የታሰብ? ምን አጠፋ? ይኸው እንዲህ ነው ያነበቡ አለ። ልክ እንደዚህ አይደለም ያነበቡ። እሱ ልክ እናንተ እያደረጋችሁ አዳምጠኝ። እኛ እኮ አምላካችን ሰው ሆኗል። አልመሲህ እናንተ እኮ ሰው ነው እንዲህ ነው አላችሁ። እኛ ደግሞ አምላክም ሰው ነው ብለን ስንል ተገደሉ አላልንም። እንደኛ ብታረጉ የተሻለ ነው። ምን መሰለህ ይኸው አሁን ይኸውልህ አንብበው ሚሊ እኛም ይኸውልህ እኛን እኮ በዛው እያሳያችሁን ነው። እግዚአብሔር ይስጣችሁ። በሁለታችሁ ምክንያት እያየን ነው እኛም። እሺ ምንድን ነው አሁን ይሄ ቁርአን አሁን የጠቀሰበት የሆነ ምዕራፍ ከፈተና የሆነ ቁጥር ላይ ይቅርታ ቆይ በነገራችን ላይ
እሺ በነገራችን ላይ አሁን ይሄ ልጅ እየባለገ ነው። ለምንድን ነው የሚባልገው? መጀመሪያ እኔ 111 ላይ ሄጄ ሳነብ አንዷን መረጥ ካለኝ ይኸው ከፈለክ ብዬ ከምዕራፍ አንድ ይኸው ከምዕራፍ አንድ ጀመርኩኝና ንገረኝ አልኩት። አሁን ደግሞ ሌላ እልቅሻ አመጣ። እዚህ ጋር ለማልቀስ ቦታ ይሄ ለቅሶ ቤት አይደለም ወንድሜ፣ ይሄ የውይይት ቦታ ነው። ኡስታዞች እያንዳንዳቸው እያለቀሱ ሚውት አድርጋ አዳምጥ፣ ሚውት አድርጋ አዳምጥ፣ ሚውት አድርጋ አዳምጥ። ቆይ እንዲህ አንዳንዴም እኮ እያለቀሰ ነው ያለበት ምክንያት ምን መሰለህ? 111 ቁጥርን ሲያነብልህ እኮ ትገለዋለህ፣ ትሄድበታለህ አይደለም? ያው ትገለዋለህ። ለምን ትገላለህ? ማን አዞ አላግደል ብሎ ነው? ይኸውልህ ቀላል ነው እኮ ይሄ ሎጂኩም ቀላል ነው። ሃይማኖት ማን አዞ ነው የምትገለው? ሃይማኖት ቀይ መስመር ነው እኮ ማን አዞ ነው? ትእዛዝ አለ እናንተ ጋር፣ እኛ ጋር አሁን ግደሉ አይ፣ በፍጹም ግደሉ አይ ማለት ነው። የእኛ አምላክ ቆይ ሚልክ ለምን እንትን አትልም እንዴ? ቀላል የሆነ ሎጂክ እያመጣሁልህ አሁን እኛ ጋር ብትመጣ በፍጹም ሲሰድቧችሁ መጽሐፋችን ትእዛዝ አለ። ከመጽሐፉ ወጥ አንተ ሰው ልትገልህ ትችላለህ፣ የሆነ ነገር ልታደርግ ትችላለህ። መጽሐፉ ግን እንድንገደል እንጂ እንድንገል አያዘንም። አንተ ከምን የተነሳ ነው ግደል የምትገለው? ይኸውልህ እኔ አሁን ማለት ነው ከምን የተነሳ ነው? ምዕራፍ ቁጥር ጥቀስ ብትለኝ እንደዚህ ብዬ ላልጠቅስልህ እችላለሁ። ድንገት ቁርአኑ አዞት ነው ወይስ በራስህ ስሜት ሃይማኖትን ስለምትወድ ነው የምትገለው? በቃ እችን ይኸው ጥያቄ ብቻ ይሆንብኛ፣ ልመልስ ጊዜ ስጠኝ። አሁን እንደዛ እያደረክ ነው ያለኸው። ጥያቄ ብቻ ማስረጃውን አሳየው። ይኸው የአንተ ሃይማኖት ግደል። ይኸው በቃ ወደ ማስረጃ ግባ። እሺ ግባ። ማስረጃውን አሳየው። ማስረጃውንማ እኮ አሁን አነበብንለት። አሁን ይሄንን አሁን እፎይም ባገኘው እገለዋለሁ ያለበት ምክንያት ምንድን ነው? እሱ አሁን ያነበብነው ነው። ሱራ 9:111 ለምን ግደሉ ስለሚል ማለት ነው። እንደውም ምንድን ነው የሚለው? ግደሉ አይደለም። ትክክለኛው ቃል ምንድን ነው? እሱ እረዱ ነው። እስሌይ ኤንድ እስሌይን ነው የሚለው። እረዱም ታረዱም ነው የሚለው። በድንጋይ እኮ አይልም። እሱ ደግሞ በድንጋይ አለ። እሱ ያው በእጁ ላይ ያለውን ለማለት ፈልጎ ነው። ግን ጩቤ ነው ይዞ የሚወጣው። ያኔ እንተዋወቃለን፣ ችግር የለውም። ስለዚህ የግመል ሽንት ጠይቀው እስኪ። አይ ጠይቅ። እዚህኛው ሱራ ላይ 5 ላይ ያለውን እስኪ አሁን እሱ እያለ የነበረው ከመጀመሪያው እያለ ነበር ስለነበረ እስከ 5ኛው ላይ እስኪ ቁጥር ይለት አሳየው። ቅድም ያነበብ ነው እዚህኛው ሱራ 9 ላይ ቅድም ያነበብ ነው። የተከበሩትን ምናምን የሚለውን አሁን እሱኛው ከመነሻው ነው በቃ ገደሏቸው የሚለው። ይኸው ስለዚህ ከመነሻው ነው ያለው። እዚህ ጋር ገደሏቸው ይላል። አንብብላቸው። እሺ ሄሎ፣ ይሰማል አለ። አንዴ አዳምጥ። ጽኑ ያንብብልህ። ጽኑ አንብብላቸው። እሺ ሱራ 9:5 የተከበሩትን ወሮች ባለቁ ጊዜ አጋሪዎቹን ባገኛችሁባቸው ስፍራ ግደሏቸው ይላል። ቀጣዩ ያው ያዟቸውም ክበቧቸውም፣ ለነሱም መጠባበቅ በየመንገዱ ተቀመጡ። ቢጸጸቱም ሶላትንም በደንብ ቢሰግዱ ግዴታ ምጽዋትንም ቢሰጡ መንገዳቸውንም ልቀቁላቸው፣ አላህ መሀሪ አዛኝ ነውና ነው የሚለው። በጣም አዛኝ ነው። አስሚን እንዴት ነሽ? አስሚን ሰላም ነሽ? ያስሚን ሚውቱን አንሺው። ያስሚን ሚልኮን ያው ባገኘን ቁጥር በድንጋይም ቢሆን ይገለናል። ስለዚህ እንግዲህ በቃ ማስረጃው መግደል ነው።
ጅራት አይደል? ያው እንደዛ ናቸው። ሁሉም እኮ ያው ናቸው። ባይዞ አስሜን እንዴት ነሽ? ስለተቅለሰለሱ አይደለም። ሁሉም ያው ናቸው። አስሜን አትናገሪም እንዴ? እናገራለሁ። ድምፅሽ አይሰማም። ጥያቄ ልጠይቃችሁ። አስሜን እኮ ቆይ፣ እኛ አሁን ዛሬ የጀመርነው ነገር እዚህ ብለንም አናውቅም። አንድ ያስሚን አለ ጥያቄ ብቻ እንዳትጠይቁና መልሱን ስሙ እኮ እንሰማሽ። እኛ አሁን ፍላጎታችን ነው እፎይ ለምንድን ነው አስሚን እፎይ ለምንድን ነው ይገደል የምትሉት? እኛ አለንም። ማን ያለ ይገሉት ነበር? ስማ መግደል ይቻላል? ጠይቅ መልስ እፎይ እኮ አንዴ ቆይ፣ እኛ እኮ እፎይ ላይ ነው ዋናው ውይይታችን። እፎይ ላይ ተነሳችሁ። እፎይ መልስ ስማ። ኧረ ስለፈጠረሽ እንዴ አንቺ ብለሽ ነው ሴት ነሽ። ራስሽን ቆጠባል። መቼ ጠየኩሽ? እኔ ቆይ አንዴ ጥያቄ አዳምጪ። እፎይ ይገደል ለምን ትላላችሁ? ሰው መልስ ልስጥካ። ለምን መልስን አታዳምጥም? መግደል ልክ ነው በእናንተ? መግደል አይደለም ነው ኔቨር። እሺ መግደል ልክ ካልሆነ በቃ ያው ጅራታ ግባ ከሷ ጋር እሱ ጅራታ አንተዋ እሱን ጅራታ ግባ። እኔ መልሱን ልስጥክ። እኔ መልሱን ለምን አልሰጥክም? ስማ፣ በመጀመሪያ ደረጃ ላይ በእናንተ ሃይማኖት ውስጥ ማለት ነው በየትኛው በኩል ነው ሙስሊሞቹን ከመሬት ጨርሱ ሙስሊሞቹን ገና በነብያቸው ሰለላሁ ዐለይሂ ወሰለም እንዲያፍሩ አድርጉ ያለ? እስቲ ያን ቦታ አሳያት አንዴ ጅራታ። እሺ እህታችን ጅራታ የለ አለው አሳያት እህታችን ይኸውልሽ። አንዴ አሳያት። የመጀመሪያው ነገር የሚያሳፍር ነብይን የያዛችሁትና ነብያችሁ ያሳፍራል ነው ያለው። አያሳፍርም ነው የምትይው እንጂ ሌት ሚሲ እሱም ቦታ አሳይ። በጣም ጥሩ። ያሳፍራል የሚልበት ቦታ አሳይ። በጣም ጥሩ። እሺ እኔም ላንብብ አንተም ታንበብ። እሺ ችግር እኔ ግን ወደ አረበኛ ነው ማነበው፣ ችግር አማርኛ አላነበው። በጣም ይመቸናል። እኔ በመጀመሪያ ደረጃ ላይ አንዴ ስሜት የሚገለጥበት ቦታ አይደለም። አስሜን እንግዲህ እኔ ቤት ስሜት የሚገለጥበት አይደለም። ስሜታችሁን ታገሱ፣ በማስረጃ ተወያዩ ነው በቃ አለቀ። ስሜትሽን አንዴ ገታ አድርጊው። በአል ላይ ሆንብሽ ስሜትሽን ጋጭው። ቀጥል በቃ ማስረጃ ያሳይሽና እሱ ላይ የምታዘጋጀው ራስሽን እህታችን በቃ የፍቅር እናት አትግባ ሴት ልጅ ነች። ሰው ይበቃ ብዬ ነው እህታችን ለምቶ እንደዚህ አስተያየት አትስጡ። አንድ ሰው ይበቃታል። ሴት ጎበዝ ነች። እኔ እንደዚህ ገብተው እንትን የሚሉ ሴቶች እኔ አደንቃቸዋለሁ። በየትኛውም ሃይማኖት ሴቶች እንደዚህ እንትን ሲሉ ጥሩ ነው። እሺ አስሜን በመምጣትሽ ደስ ብሎኛል። ስለዚህ ግን ተረጋጊ፣ ስሜትሽን ጋር አድርጊ። እሺ ያስሚን ኔቨር ስለሌለ እርግጠኛ ልሆና አይቼ እርግጠኛ ልሆናላችሁ። ነገር አይቻለሁ። ተረጋጊ እኮ ወሬ ከመብዛት ማየቱ ይመቻል ብዬ ነው። ሌት ሚሲ አሁን ስሜትሽ ጋቺ የሰውን ሃይማኖት ግደሉ፣ ከመሬት አጥፉ፣ ክርስቲያን ብቻ መሬት ላይ ይኖር ያለበት ቦታ እንትኑ ንገረኝ ወይኔ ላውጣው። ኧረ ቆይ እንዴ እናወጣላታለን። በጣም ብዙ ነው ያለው። አሁን እንኳ ሴት ስለሆነች ከእሷ ጋር የሚያያዝ ነገር ደግሞ ልጠይቃት ማለት ሰውም እንዳይሰላች ሰውም እንዲማር እየቀያየር የምጠይቅ ይሻላል። ስለዚህ እህታችን ያስሚን አሁን አንቺ በጣም የምትወጃት እናትሻለች እቺ የምትወጃትን ጎሽ እሰይ አሁንም እንደዛ ወደጃት እህቴ፣ በጣም የምትወጃት ምክንያቱም እናት ሁሌ የምትወደድ ነች። ሁሌ ወደ ጉዳዩን ግባ። ቆይ እህቴ ዊዝ ሪስፔክት ቱ ዩር ማዘር። ለምን ግን ማስረጃውን አታሳይ? ወደ እናት አታል ሃይማኖት እኮ አስሚን አዳምጪኝ እንዴ። ሰው ወይስ ወደ ሲሆን ወይ ሰውን ወደ መንግስተ ሰማያት እኮ ለማስገባት ነው። ተረጋግተሽ እኮ
ያንቺ ሃይማኖት እኮ ልክ ከሆነ እኛን ወስደሽ እኮ መንግስተ ሰማያት ልታስገቢን ነው እንዴ? ልክ ካልሆነ ደግሞ ሰውን እኮ ወደ ሲኦል ነው። እና ይህ የመንግስተ ሰማያትና የሲኦል በራሳችን ስሜት እንትን የምንለው አይደለም። በጣም እንረጋጋ፣ በጣም ተረጋጊ። ይህ ፖለቲካ አይደለ ወይ እንትን አይደለም። ቆይ አንድ ልጨርስ፣ ታወሪያለሽ። ማውራት ፈልጋለሁ። ቆይ ልጨርስ። በስሜት በመጀመሪያ ደረጃ ላይ አንዴ ስለ ተረጋጋሽ። እንግዲህ ላውንድሽ ነው በቃ እኔ እንደዚህ ምትን ሞልተዋል ታች በቃ አክብረንሽ እንትን ስንልም እንትን በይ እንዴ። ስሜትሽን ገታ አድርጊ እስቲ፣ ተረጋጊ። ምንድን ነው ቆይ ልጁ እኮ እየጠየቀሽ ነው። ከአንቺ ጋር የተገናኘ ነገር ላድርግልሽ ልጠይቅሽ አለሽ። በቃ እሺ፣ በጣም ተረጋጊ። እኛ እኮ ይኸውልሽ ብዙ ጓደኞች አሉን፣ ብዙ እንትኖች አሉን፣ እንዴ በጣም ወዳጆች አሉን። ከእናንተ ጋር ለመጋጨት አይደለም። ግን አሁን የተፈጸመው ነገር እኔ አሁን ደስ ስላላለኝ ነው። ቀጥል ጂዋታ። በጣም ጥሩ። እሺ፣ አንቺ አይምሮሽ ጎደሎ ነው እህታችን? ጎደሎ ምን ነው እየተሳደብክ አይደለም። አልሐምዱሊላህ ሙሉ ነው። ጥያቄ ነው የጠየቅኩሽ። ጥያቄ ነው የጠየቅኩሽ እህቴ። ኔቨር። ስለዚህ ሙሉ ነሽ አይደለ? ሙሉ አልሐምዱሊላህ። እሺ፣ ነብይሽ ግን ምን ይልሻል? አይምሮሽ ጎደሎ ነው ይላል። ምን ትያለሽ አንቺ? እሱም ቦታ ያሳኝ። በጣም እሺ። ሰሂህ አልቡኻሪ 304 አውጪ። ቶሎ በል። እሱንም ስማ እሱንና ማለት ነው ይሳደብ፣ ሙስሊሞቹን ከመሬት ይለቁ ያለበት ቦታ እሱንም ወሳኝ። እሱን አስፈላጊ ለሙስሊሞች ያኔ ሙስሊሞች ከመሬት አንተ እንትን ጅራታ ዝም ብለህ አንተ ገብተህ አሳይ። ለምን አታሳየኝም? እኔ ላንብብልህ እስቲ። ይኸው አይባልማ፣ ወደ አረበኛ አድርግልኝ። ወደ እንትን አስጠጋው፣ ትንሽ አስጠጋው፣ በደንብ ሊታይልኝ። እሺ ብዙ እያለ ነው። በቃ እንደዛ አውቁልኝ። ወደዚህ ተጠጋ፣ ትንሽ ወደዚህ። መጀመሪያው ይታይልኝ እንጂ እንደዚህ አድርገው። ከመጀመሪያ ላይ ገፋ አድርገው። ወዴት መሰለህ? እሺ እህታችን እንደዚህ አድርጊ። ቆይ እኔ ላንብብልህ ነው። አንተው እንጂ እኔ ላንብበው እኮ ነው። ቆይ ታነቢዋለሽ። ሰሂህ አልቡኻሪ 304 አውጪ። ይሄ ነው በቃ። ልጁንም እንደዚህ ነው። ወይኔ ጉዴ! እኔ ለምን አልናገርም? ዋይ እቺ እብድ ነገር ነች እንዴ? አንቺ እብድ ነሽ እንዴ? በእናትሽ ጤነኛ ከሆንሽ በተረጋጋ ድምፅ እንትን አዳምጪ። ሰሂህ አልቡኻሪ አልኩሽ። የቡኻሪ መጽሐፍ 304ን ከፍተሽ አንብቢ። ካልታየሽ ነው። ከታየሽ ደግሞ ይሄው ከታየሽ ይሄው እኮ እሺ፣ ልቀቀው። እኔ ላንብበው። አንብቢው። حديثنا سعيد بن أبي مريم قال قال أخبرنا محمد بن جعفر قال ورزيارك لي أخبرني زيد هو ابن أسلم ورزيارك لي عن عيد ورزيارك لي ابن عبد الله عن ورزيارك لي في أضحى أو في كما يعني ملو አንብቢ ዝም ብለሽ አልገባችሁም? የምር ዝም ብለሽ አንብቢ። እሺ ቆይ አንብቢ እንጂ ወደዚህ አድርግልኝ። እሺ ወደዚህ አድርግልኝ። አንተ ካልጨረስሽው ከባድ ነው። ወደዚህ አድርገው እንጂ ኢለል ሙሰሊ ፈማር አለ ኒሳ። ወደዚህ አድርገው። ቆይ እንዳይታይልኝ ነው እንዴ? ወደዚህ አድርግልኝ። አለ ኒሳ ላይ አድርግልኝ። አለ ኒሳ ስላነበብ በጣትን ትበልላት አለ ኒሳ ፈቃለ። እሺ ወደ ታች አድርግልኝ አንዴ፣ በአላህ ወደ ታች አድርግልኝና ላንብበው። አይታየኝም። አሁን እንዳይታይልኝ እያደረግልኝ ስለሆነ ነው። ወደ ታች አድርገው በደንብ ላንብበው። አዎ فقال يا معشر النساء تصدقون فإن ارتبتم أكثر
أهل النار فقلنا وبما يا رسول الله قال تكسرون العمنة وتكفرون العاشرة ይሄ ማናቱ ገባችሁ? በእናትሽ ዝም ብለሽ አንብቢ። ምን ሆነች? ወደዚህ አድርግልኝ። አንቺ ምን ሆነሽ ነው እንዴ? ማውቀውን ነገር አላንብብም። ቅርታ አድርጉልኝና ማለት ነው። እናንተ ነው እንዳውም የምትከስሩት። እንዳውም ጭራሽ ትጠይቃላችሁ እንዴ? አማርኛውን አንብብልን። አማርኛውን አንዴ አንብብልን። እሺ፣ አታነብም እሷ አታነብም። እሺ፣ እሷ አታነብም። የሆነ ቦታ ላይ ያነቃት። ለምን አገኘችው? ቦታውን አይምሮዋ ጎዶሎ መሆኑን አገኘችው። ባይዞይ ጎዶሎ መሆኑን ስታገኘው መቋቋም አቃታት። ከዛ አላነብም ብላ ወጣች። እሺ፣ አይቻልም። እሺ፣ ጎበዝ እንዲህ የልክ ነው እንትን ማለት። እሺ፣ ይኸውላችሁ እንደዚህ ይላል። ምንድን ነው ያልኳችሁ? ሰሂህ አልቡኻሪ 304 በደንብ ይታያል አይደለ? አዎ። እሺ፣ ማን የዘገበው? ሰኢድ አልቁድሪ የሚባል ሰው ነው የዘገበው። እሺ፣ ዋንስ ዘ ሜሴንጀር ኦፍ አላህ ዌንት ቱ ሞስል ለምን ሊሰግድ ወጣ። ከዛ መች ነው? አልፈጥር ነው፣ ወደ ማታ ላይ ነው። ከዛ ምን አለ? ዜን ሂ ፓስድ ባይ ዘ ዋት ባይ ዘ ውሜን ኤንድ ሰይድ ኦ ውሜን ጊቭ አልምስ as I have seen አለ as I have seen that the majority of the dweller of the hellfire were you አላቸው። በጣም ነው የሚያሳዝነው በነገራችን ላይ። እና ሊሰግድ ወጣና ከሴቶች አጠገብ አለፈ። ሲያልፍ እናንተ ሴቶች ሆይ ምን ስጡ አላቸው? ብር ስጡ። በነገራችን ላይ ብር በጣም ነው የሚወደው ሰውየው። ይሄንንም ማሳየት እንችላለን። ዝም ብሎ ሐሜት አይደለም። በጣም ነው ብር የሚወደውና ብር ስጡ አላቸው። ከዛ ምን ቢሉ ጥሩ ነው? ምን ቢላቸው ጥሩ ነው? እንትን ውስጥ ሲኦል ውስጥ በብዛት ያየሁት እናንተን ነው አላቸው። እንግዲህ መቼ ሄዶ እንዳየ እሱ ነው የሚያውቀው። ሲኦል ውስጥ በብዛት የምትገቡት እናንተ ናችሁ አላቸው። ከዛ ምን ብለው ይጠይቁታል? እንደው ለምን ይሆን ያላ መልእክተኛ ሆይ ብለው ይጠይቁታል። እሱም እንደዚህ ብሎ መለሰላቸው። ሂ ሪፕሌይድ ምን አለ? ዩር ከርስ ፍሪኩዌንትሊ ኤንድ አንግራትፉል ቱ ዩር ሃዝባንድስ አላቸው። ዩር ከርስ ፍሪኩዌንትሊ ማለት ወር አበባ ነው። አስተውሉ። በወር አበባ ምክንያት የት ይገባሉ? ሴቶች ሲኦል ይገባሉ። እና ባሎቻችሁን ባለማክበራችሁ ነው አላቸው። ባይዞይ ባሎቻችሁን ባለማክበራችሁ ነው ሲላቸው፣ እንግዲህ ሴቶች ሁሉም ባሎቻቸውን አያከብሩም ማለት ነው በሱ ካልኩሌሽን። ለምን? በሱ ሚስቶች ነው የሚገምታቸው። በሱ ሚስቶች ልክ ስለሆነ ሌሎቹንም የሚገምተው ምን አለ? ባሎቻችሁን ስላለማክበራችሁ ነው አለ። ከዛ እሺ፣ ከዛ ቀጥሎስ አይ ሃቭ ይላል። አይ ሃቭ ናት ሲን ኤኒዋን ሞር ዲፊሽንት ኢን ኢንቴሊጀንት ኤንድ ሪሊጅን ዛን ዩ አላቸው። በአይምሮ ጎዶሎ የሆነችና በሃይማኖት ጎዶሎ የሆነች እንደናንተ እንደ ሴቶች አላየውም። ይኸው ማንንም አላየውም ነው የሚለው። ይኸው አጣምሜ ፈትቼ ከሆነ እያንዳንዳችሁ ማየት ትችላላችሁ። መቼም እዚህ ውስጥ እንግሊዝኛ የማያውቅ ሰው የለም። ሊይዘኝ ይችላል ትክክል አይደለም ብሎ አይ ሃቭ ናት ሲን ኤኒዋን ሞር ዲፊሽንት ኢን ኢንቴሊጀንት ኤንድ ሪሊጅን ዛን ይኸው ዛን ዩ አላቸው። እንደናንተ በአይምሮ ጎዶሎ የሆነና በሃይማኖት ጎዶሎ የሆነ አላየውም አለ። ከዛ ሴቶቹ እየሳቁ ነው በነገራችን ላይ የሚጠይቁት። ከዛ ምን ይላቸዋል? ይኸው እሺ፣ ከዛ ወንዶቹንም ምን ታደርጋላችሁ አለ? ታጣምማላችሁ አለ። ይኸው እሺ፣ ኤማን ኩድቢ አስትሬ ባይሰም ኦፍ ዩ፣ አንዳንዶቻችሁ ወንዶቹንም ታጣምማላችሁ፣ ወደ ጠማማ መንገድ ትመራላችሁ አላቸው። ከዛ ደውሜን አስክድ፣ ሴቶቹም ጠየቁ። ምን አሉ? አንተ ያላ መልእክተኛ ሆይ ዋት ኢስ ዴፊሸንት ኢን አወር ኢንቴሊጀንት ኤንድ ሪሊጅን ብለው ጠየቁት። ምንድን ነው የአይምሮ ጎዶሎነታችንና የሃይማኖትና የአይምሮ ጎዶሎነታችን ምንድን ነው ብሎ ሲጠይቁት አልሰማችሁም እንዴ አላቸው። ምን? የአንድ ሴት ምስክርን የሁለት ሴት ምስክርነት ከአንድ ወንድ ጋር እኩል እንደሆነ፣ የአንድ ወንድ ምስክርነት ከሁለት ሴት ጋር እኩል እንደሆነ አልሰማችሁም እንዴ ሲሉት፣ ከዛ ሲላቸው ከዛም ብለው ይመልሱለታል። ዜይ ሪፕላይድ ይላል አፈርማቲቭ። አሁን በነገራችን ላይ አፈርማቲቭ ሊመልሱ አይችሉም። እንዲህ እየሰደባቸው
ግን ያው መቼም ሀዲሱ ምን ብሏል? ሀዲሱ ያለውን ነው የምንለው መቼም እኛም አዎ ብለው እሺ ብለው ከዛ በኋላ እሺ ዚስ ኢዝ ዲፊሸንት ኢን ዩር ኢንተለጀንት አያችሁ ጎዶሎ የሆናችሁበት ምክንያት ምንድን ነው? እሱ ምስክርነታችሁ የሁለት ሴቶች ምስክርነት የአንድ ወንድ እኩል ነው አላቸው። በዚህ ምክንያት ምን ሆናችሁ? ጎዶሎ ሆናችሁ አላቸው። ልሽ የሃይማኖቱን ደግሞ ሊነግራቸው ነው። አስተውሉ። የሃይማኖቱን ደግሞ ሊነግራቸው ነው አላቸው። እሺ ዜን ኢዝ ናት ይላቸዋል። ኢዝ ናት ትሩ ደ ውሜን ኩድንት ፕሬይ ኖር ፋስት ዱሪንግ ሜንስስ። ቅድም ደግሞ ምን ብሏቸዋል? ዩር ፍሪኩዌንት ካርስ ብሏቸዋል። ወር አበባችሁ ምንድን ነው እሱ? ሁሌ የሚመጣው ወር አበባችሁ ብሏቸው ነበር። ከዛ ምን አለ? ወር አበባችሁ በመጣ ጊዜ እንደማትሰግዱና እንደማትጾሙ ታውቃላችሁ አይደል አላቸው። አዎ ስለዚህ ይሄ ደግሞ አላቸው ዚስ ኢዝ ዴፊሽንት ኢን ዩር ሪሊጅን፣ ይሄ ደግሞ በሃይማኖታችሁ ጉድለትን አምጥቷል። የሃይማኖት ጎድሎ የሆናችሁት በምን ምክንያት ነው አለ? ወር አበባችሁ ሲመጣ ስለማትጾሙና ስለማትሰግዱ ነው። በነገራችን ላይ እዚህ ውስጥ ያላችሁ ጄራታ ወይ አንድ ሞዴሬተር የለም እንዴ? ባይዘዌ ከሙስሊሞች ጋር ውይይት የምታደርጉ ጊዜ ኮመንት በጣም መቆጣጠር አለባችሁና ወይ ሞዴሬተር ማነው? አይ ትቷቸው ነው ዝም ብሎ ይተንፍሱ ብሎ እኔ ቤት እንደዚህ የለም። ይጻፍ ማነው የፈለገውን ይጻፍ። እዚህ ጋርስ እየተነጋገርን አይደል? ችግር የለውም። አዎ እኮ ግን አይ ስድብን ራሱ ይኸውልህ ኦርቶዶክስ ከሆንክ ስድብንም መለማመድ አለብን። ገና እስር ትለማመድ አለብን። መጽሐፍ ቅዱስን ጥቅስ ባልሆነ ነገር እየጻፉ ይባሉ በቃ ምንም ችግር እንትን የለውም። እንደዚህ የሚያስበው ለውጥ እንትን ኦርቶዶክስ ተዋህዶ ከሆንክ መለማመድ ያለብን ነገር አሁን እንለማመድ። እግዚአብሔር ከፊታችን ያስቀመጠ ነገር አለ። ምንድን ነው? መከራ፣ ፈተና እስከ ሞት ድረስ ማስረጃ ስተው መጀመሪያ ማለት ሰው አንድ ሰው መውራት አይችልም። ጽኑም እንዳታወራ ይውት አድርገው ጽኑ ቆይ አንዴ አናወጥናል ጅራታ አለው ይኸውልህ አላህ ይኸውልህ አንዴ ወንድሜ ይሻልሃል። ይሄ ልጅ ያውቃል። ከእናንተም ከሁለታችሁም ሰምተን ማወቅ የምንፈልገውን ማወቅ እንፈልጋለን። እሺ በቃ አንተ የምታውቀው ማስረጃ ትሰጠዋለን። የቅድሙ ጥያቄ ጠይቀው። እሺ አላህ ምንም ምንድን መፍጠሩን ነው አለመፍጠሩን ነው? ጅራት እስኪ ጠይቀው። ሌላ እስኪ ጥያቄው ለው ማሜ ቀጥል ይሰማው። አምላክህ መግደል ይችላል? ምን አልክ? አምላክህ መግደል ይችላል ወይ? መግደል ይችላል ማለት መግደል ይችላል ወይ? በቃ ቀላል ጥያቄ ነው። ይችላል ካልክ ይችላል ነው፣ አይችልም ካልክ አይችልም ነው። መግደል ይችላል። መረጃ ምን አይነት ጥያቄ ነው? ቆይ መረጃ ማስረጃ ከምን ተነስተህ ነው? ለምሳሌ ይሄን ጥያቄ መጠየቅ የፈለግከው ከምን ተነስተህ? ከምንም ይሁን ደግሞ እንዳታቋርጠኝ እድሉ ለኔ ስጠኝ። ከምንም ይሁን አሁን ማስረጃ ስጠኝ መግደል እንደሚችል። ያለ ማስረጃ ማውራት አይቻልም። መሐመድ ያለ ማስረጃ ማውራት አይቻልም። ማስረጃ ስጠው። አምላክ ይገድላል አይገልም? ይሄ እኮ ጥያቄ አይደለም። ማስረጃ ስጠው። ይግደልም አይግደል ከቁርአን አውጥተህ አምላክ አላህ ይገድላል አይገልም ብለህ አሳየው። በቃ ከኪስ አታውጣ። እኛ የምንፈልገው የእናንተ የቁርአናችሁን ማስረጃ ነው። በል ቶሎ በል። አሁን አምላክ ገድሎ ያሳየበትን ቦታ አሳየን። እኛ ከፈለክ ራታ ምንድን ነው የሚለው? ዝንብም ገድሎ አያውቅም አምላክ አይደለም እያልክ ነው። በሌላ በትክክል እንደዛ ነው ያልኩት። በቃ አምላክ አይደለም። አምላክ ቢሆን ሁሉን ማድረግ ይችላል ነው። ስለዚህ ማስረጃ ስጠው አንተ። እና አሁን የምኑ ነው ማስረጃ የምሰጠው? ለምሳሌ ገድሎ ያሳየበትን መግደል እንደሚችል ገድሎ ያሳየበትን አሳየን። እንደሚያሳይ ይሄ ክርክር አይደለም ወንድሜ።
እሺ ማስረጃ የለህም። በቃ ገባን። በቃ ገባን። ማስረጃ የለህም። ማሳየት አትችልም። ሁለተኛ ጥያቄ አትችልም። በቃ ማሳየት ወንድሜ ቀልድ ነው ይላል። አየህ ሄድክ፣ በራስህ ጊዜ ስለማትችል ነው ሄድከው። አየህ እዚህ ጋር የምትመጡ ልጆች ለማልቀስ አትምጡ። እኛ ለእናንተ ሁሉ የሚበቃ ሶፍት የለንም። ሶፍት ውድ ነው፣ አንደኛ ደረጃ። ሁለተኛ ደረጃ የማታቁትን አምላካችሁ ልትከራከሩለት አትምጡ። መጀመሪያ መጽሐፋችሁን ወቁ። እኛ ስንት ዓመት አንብበን አጥንተን ነው ዝም ብለን እዚህ ጋር ተቀምጠን ተረት ተረት የምናወራ ከመሰላችሁ ተሳስታችኋል። አይደለም። ብዙ ዘመን አጥንተን ነው ዝም ብለን እዚህ ጋር ይሄ ሁሉ ሰው እዚህ ጋር ቁጭ ብሎ ሲያዳምጥ ሰው ላይ ተረት ተረት ለማውራት አይደለም። እኔ ጅራታ የምባል ሰው ነገ ጠዋት ውሸት ብናገር ሁሉም ሰው እዚህ ውስጥ ያለ ሰው ሁሉ ምን ይለኛል? ውሸታም ይለኛል። በጣም ውሸታም ይለኛል። እኔ ደግሞ ክርስቲያን ነኝ እና የክርስቶስ ልጅ ነኝ እና ክብሬን የምጠብቅ ነኝ። በእኔ ምክንያት በእኔ እንዝላልነት አምላኬ እንዲሰደብ አልፈልግም። አንተ ልትሳደብ ትችላለህ። እኔ ተከላከልልኝ፣ ሰዎች ሲሰድቡኝ ሄደ ግደልልኝ ያለ አምላክ የለኝም። እሱ ራሱን የቻለ ነው። የፈለገውን ነገር ማድረግ ይችላል። ስለዚህ እኔን ምንም አርግልኝ አላለኝም። ፍቅር ብቻ አሳይ ነው ያለኝ። አትሳደብ፣ ፍቅር አሳይ፣ ግን መልስ መልስ ተብያለሁ። አዎ ተብያለሁ። አንዳንዶቹን ገስጿቸው ተብያለሁ። አዎ ይሄንን ተብያለሁ። ከዚህ ውጪ ግን ስልጣን የለኝም። ወንድሜ እህቴ፣ እዚህ ውስጥ የምትሰሚው፣ እዚህ ውስጥ የምትሰማኝ፣ እኔ ዛሬ ውሸት ብናገር ስለዚህ ምክንያት ሳይኖራቸው ነው ፎይን ካልገደልን ዘራፍ የሚሉት። ለዚህ ጃሌ ነው። ቶም እንዴት ነህ? ቶማችን ቶናት ብቼ ነው። ቆይ ቶም አረ ምንም አላጠፋም፣ እናወራለን። መልኬ እንዴት ነህ? ጅራታ ሰላም ነው አለው። ቶምዬ እንዴት ነህ? ዛሬ እኔ አላውቀውም። ጅራታ እንዴት ገብቶ እንደተገናኘ በጣም የሚደንቅ ነው። ገርሞኛል። አጋጣሚ ነው ያየሁትና ገርሞኛል። እግዚአብሔር ያክብርልን። እኛም ማወቅ ስለምንፈልግ እንደው እኔ አንድ ነገር ልጠይቅህ፣ በዛው ለሁሉም እንድታሳይ ፈቃደኛ ከሆንክ ጅራታ። ኧረ ይቻላል ወንድሜ፣ ምንም ችግር የለም። በዚህ ሰሞን ሲነሳ የነበረ ወይ ደግሞ እፎይን ተሳደበ ከተባለው መካከል ሙሐመድ አልቡሃሪ ላይ ነው 661 መሰለኝ አይደለም፣ በአንድ ሸዋር 9 ሴቶችን ምናምን የሚል ነገር ሰምቻለሁ። እና እስኪ ዝም ብለህ ከአንተ ልረዳ። 9 ሴቶችን በአንድ ቀን ቃሉን መጥራት ይከብዳል፣ ሴክስ አድርጓል የሚል ነገር ሰማሁኝና እስኪ ከአንተ ልስማ ብዬ ነው። ፈቃደኛ ከሆንክ አብራራልኝ። ምንም ችግር የለም። ከራሳቸው እንትን ብለን እሱ ያብራራዋል። ተናስትልኝ ጅብሪክ ነው ጃሌ ወይ ጅብሪክ፣ ከሁለት አንዳችሁ። ሰላም እያሉ እንዴት ናቸው ወንድሞች? ሰላም ነው። እሺ ቶም ያለው ነገር ቁርአን ውስጥ አለ እንዴ? አይ በመጀመሪያ ውይይት ላይ ነው። አሁን በቃ ወደ ጥያቄ እንዴ እንደዚህ ሲል ዝም ትላለህ? እኔ አሁን ከመጽሐፍ ቅዱስ ያልሆነ ነገር ቤት ለምን ብዬ ጠይቃለሁ። ቶም ያለው ነገር ቁርአን ላይ አለ እንዴ? እኔ አላውቅም፣ ቶምም አያውቅም። ሰሞኑ ግን ሲባል ነበር 9 ሴቶችን እንትን አለ ምናምን ተባለ። ልክ ነው? እሱ አይደለም አሁን ልክ ነው ወይ? እዚህ ጋር ለምን እንትን አትልም? አሁን እሱ ማስረጃ እንዲሰጠን ልናደርገው ነው። ማስረጃ ሳይኖር ደግሞ እንደዚህ መናገር ልክ አይደለም። ስለዚህ እኛም ማወቅ አለብን። እንዴ ያለ ማስረጃ ሰው መሰደብ የለበትም አይደለ? ቶም የሚለው ነፃነት እንስጣቸውና ችግር የለም። ጅራት አለ፣ እኛ ምንም የምናውቀው ጉዳይ የለም። የሰማነውን የጠየቅንህና እንዴት ነው ወንድሜ? በመጀመሪያ ሰላም ነው? ነገር ነው ማስረጃ አንዳችሁ በሰላም ነው የምታወው፣ ችግር የለም። በቃ በማስረጃ ቁርአን አጠገብ ካለ አይ እንደዚህ አይልም ይሄ ስህተት ነው ብለህ ታስረዳኛለህ። ምክንያቱም እኔም ስህተት አይነት እውቀት ይዤ እንዳልሄድ ማለት ነው። አይ ስህተት አይደለም የምትል ከሆነ ደግሞ ጅራታ ያስረዳናል። አሁን ሙሐመድ በአንድ ሌሊት ከ9 ሴቶች ጋር ሴክስ አድርጎ ነበር የሚል ነገር በዚህ ሰሞን ሚዲያው ላይ እየተሰራጨ ነበረ። ይሄንን አንተ ከምታምነው ነገር አንጻር ታስረዳኛለህ?
እኔና ጅራታ ልናወራ እንችላለን። ሲላችሁ ጃል ልታስረዳኝ ነው? ጃል አይደለም አንተን ላስረዳ ሳይሆን እኔና ጅራታ ልናወራ። ቆይ አንዴ ተረጋጋ፣ ታወራለህ። እኔ ጥያቄ ግልጽ እንዲሆንልኝ የፈለግኩትን ነገር ጥያቄ አለ። እኔ 3 ሰዓት ቆይቻለሁ። ጥያቄ አለ ከአንተ በፊት ያለው ጥያቄ መልሼ ከዛ ውረድ። እሺ ውረድ፣ ታችሁንና ታብታብ አድርግ። አንተ ውረድ። በስርዓት መወያየት የሚችል እኛ ለእውቀት ነው የፈለግነው፣ ጭቅጭቅ አይደለም። አዲስ የገባኸው ልጅ ልታስረዳኝ ትችላለህ? ቆይ ጅራታ አቆይ፣ ማስረጃ አቆይ። ይኸውልህ አሁን አንድ ነገር ማለት ነው። አሁን እናንተ የጠየቃችሁት ያላችሁ በአንድ ሌሊት 9 ሴት የሚያደርግት አንድ ነብይ ያላችሁ የምለው አሁን ስለዛ አይደለም። አሁን እኔ ገብቼ የነበርኩት ስለ እፎይ እዚህ ጋር ሙስሊሞች እኔ ነኝ እፎይ ማለት ምናምን የምለው ማለት ባለው አሁን ባለው ሁኔታ ለማውራት ነበር። ግን አሁን ስለዚህ መረጃ ካልክ አሁን ይዘሃል። መረጃ በቁርአን ከሆነ በቁርአን እያየኸው ነው፣ በሐዲስ ከሆነ በሐዲስ ግን ሰሒህ ሐዲሶች አሉ፣ እንትን ሐዲሶችም አሉ። ስለዚህ አሁን እዚህ ጋር እናንተ ማለት አሁን ባለው ነገር ነው እንጂ አሁን ደግሞ እኛ ንጽጽር እኔ ስለ ንጽጽር ቶም መጥቶልሃል። ሰላም ፈይሰል። እንዴት ነህ? ሰላም እሺ። ደህና አምሻችሁ። ይመስገን። እንግዲህ በሰሞኑን ቪዲዮዎችም ምናምን በተለቀቁ አንድ የሰማነው ነገር ስላለ ጥያቄ ተፈጥሮብኝ ነው። ጥያቄውን ከሰማህ ልትመልስልኝ ትችላለህ? ያንተን ጥያቄ አልሰማኝም ነበረ። አጋጣሚ የሰማሁት መግደል ትክክል ነው የሚለውን ጥያቄ ነበር የሰማሁት። ችግር የለውም፣ እሱ ላይ እንመለሳለን። እሱ ሁለተኛ ጥያቄ ነው። የመጀመሪያው ጥያቄ ሙሐመድ በአንድ ምሽት ከ9 ሴቶች ጋር ግብረ ስጋ ግንኙነት ፈጽሟል የሚል አለ። ትቀበለዋለህ? ምን ላይ? ቁርአን የለም ማስረጃ ያ አታምንም፣ አትቀበልም፣ አልሰማህም እስከዛሬ። ማስረጃውን ታሳየኛለህ አንተ። የለም ነው የምትለው። ሙባረክ ዝም በል፣ መሀል አትግባ። ፈይሰል የለም ነው እያልከኝ ያለኸው፣ ግልጽ አድርግልኝ። ቃል በቃል የተባለ ነገር የለም። ምንድን ነው ያለው? እስኪ አንተን መረዳት አሳውቀኝ። እኔ ለማወቅ ነው እየጠየቅኩ ያለሁት። መረጃው አለኝ አይደለም የምትለው? ቃል በቃል ፈጽሟል የሚል ነገር አሳየኝ አንተ። እሺ ጅራታ ልታወጣለት ትችላለህ? እየጻፍን ነው ትምህርት ቤት ስለሆነ። እሺ አልቡካሪ ነው ሳሂህ አልቡካሪ አዎ 52:15 52:15 ቢኤ የለውም። ሳሂህ አልቡካሪ ነው። እሺ አናስ ኢብኒ ማሊክ ወይ ደግሞ የአናስ የማሊክ ማን ነው? ቢን ማሊክ አናስ ቢን ማሊክ የተባለ ሰው ነው የዘገበው። the prophet used to pass by or sexual relation with all his wife in single night. At that time he had 9 wives ይላል ሲተረጎም ነቢዩ በአንድ ሌሊት ሁሉንም ሴቶቹ ጋር ግንኙነት ያደርግ ነበረ። በዛ ሰዓት 9 ሚስቶች ነበሩት ይላል ሲተረጎም። አቅርብልኛ። The prophet used I pass have sexual reaction. እሺ all
ያገኘው? ወንድማችን ቅድም ምን ብሎ ነበረ? ቃል በቃል የለም ብሎ ነበር። አሁን ቃል በቃል ሲያገኝ አሁን ቃል በቃል ሲያገኝ ምን አለ? ሐዲሱን እንኳን አይኑ ፊት ለፊት እያሳየሁት አንዴ ሚውት ለማለት እኮ አይደለም። ምን ላይ ነው ያገኘው? ለተጠየቁ ጥያቄ ቃል በቃል የለም አልኩህ አይደለ? አንዴ ሚውት አድርግ። ቃል በቃል ከሌለ አለ አልከኝ። ምን ላይ ነው ያገኘው? ሚውት አድርጋለሁ። ፕሮፌሰር ሚውት አድርግና ይመልስልህ። እሺ እኔ አልገባም አላችሁ። እሺ ሚውት አድርግ። ይሰማችኋል? ሚውት አድርግ። ኢቢ ቆይ አንዴ ይጨርሱ። እሺ አስገባኝ ብለህ እኮ ጠፋብኝ። አሁን አገኘሁ። ቆይ ጠብቅ። እሺ ምን ይላል እዚህ ጋር? ሰሂህ አልቡኻሪ ማለት ከቁርአን ቀጥሎ በጣም ክብርና ፓወር ያለው ወይ ደግሞ ጉልበት ያለው መጽሐፍ ነው። ከምን ቀጥሎ አልኳችሁ? ከቁርአን ቀጥሎ ሁለተኛ ደረጃ ላይ ያለ መጽሐፍ በሱኒ ሙስሊም እምነት ይሄ መጽሐፍ ነው። ምን አልኳችሁ? ከቁርአን ቀጥሎ ሁለተኛ ደረጃ ላይ ያለ፣ ከሐዲሶች ደግሞ አንደኛ ደረጃ ላይ ያለ ነው። የሰበሰበው ማን ነው? ኢማም ቡኻሪ የሚባል ነው። ይሄ ኢማም ቡኻሪ የሚባለው ሰው ኢራቃዊ ነው። በነገራችን ላይ አስቡት እንግዲህ ይህ ሰው በጣም በሙስሊሞች ዘንድ ኢማም ነው። ትልቅ ክብር የሚሰጠው ሰው ነው። አሁን ምን ይለኛል ወንድማችን? ምን ይለኛል? ከየት ያገኘኸው? አናቱን የሚበሳ ነገር ሲሆን ከየት ያገኘኸው አለ። እንደዚህ ናችሁ ባይዘው። እኛንን ስለ እምነታችሁ የምናስተምራችሁ አንድ ነገር ስለ እምነታችሁ አታውቁም። ልክ የሆነ መረጃ ስናሳያችሁ ዘራፍ ትላላችሁ። ይኸው ሰሂህ አልቡኻሪ ከየት አመጣኸው ትላለህ። ይኸው ቆይ ከኔ እናወራበት እስቲ ወንድሜ። ቆይ እሱ ይጨርስ። አንዴ ይጨርስና ትቃለው ወደ ጅራታ አናስጨንቀው። ወደ ሁለተኛው ወደ አንተ ወደ ጠየቀው ጥያቄ ፈይሰል መመለስ ከሆነ የሚመለስ ከሆነ ይመለስ። ፖዝ ሆኗል። ያ ማለት ግድያን ነው የጠየቀው አይደለ? አዎ። አይ ይሄ መልሰው ደግሞ እስቲ አቃተዋ። ለምን እናስጨንቀዋለን ብዬ ነው መልኬ። እኔ ለማወቅ ስለሆነ በውሸት አይደለም። እኔ በውሸት ማንንም መፈረጅ አልችልም። የሚያስነዳ ትልቁ ነገር እሱ ነው።